የምትፈልጉት ከኔ? ለማንኛውም ከካሌብ አመልጣለሁ ብለሽ ሁለተኛ እንዳትሞክሪ። እንደዚህ አይነት የጅል ውሳኔ ወሰንሽ ቀን በራሴ ሴት አድርጊ ነው የምገልሽ። ካሌብ ነው ያልከው? ቆይ ካሌብ ነው ምን ያደረገው? ትንሽ የትምህርት ነው ስታሪ ተባለ። እኛም ደግሞ ትንሽ የትምህርት ነው የሰጠንሽ። ቀጥ ብለሽ ታደርጊያታለሽ። ያለበለዚያ ግን ህይወትሽን መስቀልቅሉ ነው። ደነገጥኩ። ምንድነው እዚህ ቤት ያላችሁ ሰዎች በትንሹም በትልቁም ነው የምትደነግጡት? ቆይ ሰላም አይደለም እንዴ? ያው የሰው ልብ እኮ ባላሰበው ነገር በደንገጡ የተለመደ ነው። እኛ ላይ ምን አዲስ ነገር አየሽብን? ሙጥሟጣ ነገር ነሽ ልብል? እየሰደብሽኝ ነው? አይ ያየሁብሽን ነገር ነው የነገርኩሽ። ዝም ብዬ ሳይሽ ከዚህ ቤት ከመጣሽ ጀምሮ ነገር ነው የሚልሽ። ቆይ እኔን ከዚህ ቤት ታገኛለሽ እንዴ? አየሽ፣ ለዚህ እኮ ነው ሙጥሟጣ ነሽ የምልሽ። ይልቅ እሱን ተይውና እማግዝሽ ስራ አለ። አይ አመሰግናለሁ። ለጊዜው ምንም የምታግዥኝ ነገር የለም። ሲኖር ግን አሳውቅሻለሁ። ጥሩ እሺ። እንደዚህ ደግሞ አትይኝ። ስለኔ ማወቅ ከፈለግሽ እኔ አንተን ከቡችላነት ጀምሮ አውቃለሁ። ለምን እንደምታከናውን በደንብ ይገባኛል። ግን በእኔ ላይ አይሆንልህም። የሚያውቅህን ሰው በሚያውቀው ጥይት ተኩሳት መስሎ። ለምን እንቆቅልሽ ታወራለህ? የደወልክበትን ምክንያት ለምን በቂጣ አትነግረኝም? እንቆቅልሹንማ አንተን የጀመርከው። ለማንኛውም ከኔ ከካሌብ ተሰውሮ የሚቀር ምንም ነገር እንደሌለ ማወቅ አለብህ። መድብል ከሆንክ ጀምሮ ልክ አይደለም። ትህትና ሆነ ብለህ አንተ እንደደበቅ አጣብቂኝ ውስጥ ገብታለች። በጣም በሚገርም ሁኔታ የገጠማት ነገር በጣም ከባድ ነው። ያው ማህሌት እንግዲህ ከሀገር አምልጣ ልትወጣ ነበረ። ያልጠበቀችው ነገር ነው ግን የገጠማት ማለት ነው። በሚገርም ሁኔታ ያልጠበቀችው ነው የገጠማት። ያው እንግዲህ ማህሌት ከሀገር ወጥታ ልታመልጥ ነበረ። ያው ታውቃላችሁ ብሩኬን ፓራላይዝ ያደረገችው እሷ ናት። አሁን ደግሞ እየተፈለገች ነው ከካሌብ ጋርም ደግሞ ካሌብ ደግሞ ከመልምድ ጋር ለመስራቱን መሆኑን ስታቅ በቃ አሁን ከዚህ ሀገር መጥፋት አለብኝ ብላ ወስናለች ማለት ነው። ወስና እንግዲህ ከሀገር ትጠፋ ተነስታ ሻንጣዋን ይዛ ምናምን ማለት ነው ጨለማ ለብሳ ልትወጣ ነበረ። ካሌብ እናቴ ሰራተኞቹን ልኮ አሳፍኗታል ማለት ነው። አሳግቷታል። ደስ በሚል ሁኔታ እንኳንም ካገተች ነው የምለው ማለት ነው። በነገራችን ላይ ለቀዋታል፣ ግን የእጇን ማግኘት አለባት የሚል ነኝ እኔ ማለት ነው። የእጇን ማግኘት አለባት። ማህሌት እንግዲህ አላደረገችው ነገር የለም። ቤተሰቡን ያው የብሩክን ቤተሰብ እንግዲህ በጠበጠች። በቃ ትዳሩን ሁሉ ነገር እንደዛ አደረገችው። ምስቅልቅሉን አወጣችበት ማለት ነው። አሁንም ደግሞ ጭራሽ በሽተኛ አደረገችው። ለበሽታ አዳገታት ማለት ነው። አዳገተችው ለበሽታ እና ብዙ ነገር አድርገዋለችና አሁን ደግሞ በመጨረሻ ላይ መልምድ እሷንማ የእጇን ሰጣታለሁ ብሎ ባለበት ሰዓት ላይ ከካሌብም ደግሞ እንደዛው ሲላት በቃ ካሌብ ከመልምድ ጋር ተዋውሏልና አብሮ ሊሰራ ነው ሲላት እሷ ቀድማ ልትወጣ ነበር ማለት ነው ያሰበችው። ከዛ ከቤት ካለችበት ሀገር በቃ ርቃ መውጣት ነው ያለባት። ምክንያቱም ከመልምድ እጁን ከገባች ከባድ ርዝቅ ነው የሚገጥማት ነገር። ከዛ ካሌብም ጋር ያው ከባድ ነው። ስለዚህ ማድረግ ያለባት እሷ ከሀገር መውጣት ነበር የወሰነችው። ደስ በሚል ሁኔታ የካሌብ ሰዎች ይዘዋታል ማለት ነው። ሀገር ሳትር ተይዛ አግተው እያሰቃዩት ነበር። እንደውም ሊደፍሯትላ ነበር ማለት ነው። እንግዲህ ሊደፍሯትላ ሞክረው ነበረ። ያው አረ እኔ ይችን አልፈልጋትም፣ እኔ ይችን ደግሞ ምን ትሰራልኛለች ደግሞ ይችን ብሎ ነው እንጂ ሊደፍሯት ሁሉ ሞክረው ነበር ማለት ነው። ግን እነሱ ንቀው ስለተዋት ነው እንጂ ማለት ነው። እና ንቀው ስለተዋት ነው እንጂ ጾታዊ ትንኮሳ ራሱ ሊያደርጉባት ነበር ማለት ነው። ምክንያቱም
ልጅ አገረን ሞርቶ ከዚህ ጋር ማንጃጃላል ነው ያለው ማለት ነው። ጌታ ትፈልጋታለህ ሲለው አረ በጭራሽ ነው አልፈልጋትም ይችን ነው ያለው ማለት ነው። በመገርም ሁኔታ እንደዛ ይለዋል እንዴ ይላል እሱም እሺ በቃ ብሎ ይላል ማለት ነው። ያኛው ግን በጣም ፈልጓት ነበረ ደግሞ እሺ ሲኖሪታ እያለ ማለት ነው። እሺ ሲኖሪታ የት ልትሄጂ ነበር? የት ልታመልጭ ነበር? እያለ እንግዲህ ሲጫወትበት ቆየ ማለት ነው። እሷ ደግሞ ምን ልታረገኝ ነው ምንድነው ምናምን እያለች እንግዲህ ያው ስትል በስተመጨረሻም ደግሞ ከፖሊስ ወደ መልመልድ ጋር ሄደው ነበረ። ፖሊስ ምርመራ አድርገዋል ማለት ነው። ማህሌት ተፈና ታግታ ይልችም ስለዚህ ደግሞ ያኔ በወንድምህ ምክንያት ተጠርጣሪ ነህ ይሉታል። አረ እኔ ችግር የለብኝም እኔ ግን ምንም ገና አሁን ይሄንን ነገር እኔ ራሱ ገና እየሰማሁት ነው ለኔም አዲስ ነገር ነው ግን ደግሞ አስፈላጊ ከሆነ አለሁኝ ይላል። እሺ ብሎ እንግዲህ ይላል ማለት ነው። እሺ በቃ ይላል ፖሊሱ ማለት ነው። ያው በተፈለኩ ሰዓት አለሁኝ ይላል። እሺ ብሎ ይላል። ያው እንግዲህ የሆነው ነገር ታሬን ደወለለትና ታሬም ጋር ተገናኙ ነበር። ታሬን ትጠይቀው እንዴት ነው ማህሌት እንደዚህ የሚባል አለሳ ፖሊሱ እኮ አንተን እንጠረጥራለን ብሎ እንደዚህ አለ ምናምን ሲለው አለ እንደዚህ ሲለው እንደዚህ እኮ አለ ሲለው አረ እንደዛ ነው እንዴ የካሊብ ሰዎች ናቸው ያዟት ምናምን ሲል እኔም ጠርጥሬ ነበር አለ ማለት ነው። እኔም ጠርጥሬ ነበር ሲል እኔ ራሱ ጠርጥሬ ነበር የሱ ሰዎች እንደሚሆኑ ብዬ ጠርጥሬ ነበር አለ። አዎ የካሊብ ሰዎች ናቸው አለው። እሺ በቃ አሁን እና እንዴት ነው ያለው ነገር ብሎ ሲለው ካሊብ እኮ ደወለልኝ እና ትትና አንተን ያሸሻሃትና አንተን ያልካት ስለዛ አምጣ ካለችበት ታውቃለህ ሁሉን ነገር ታውቃለህ ብሎ አለኝ ሲል እንዴ ምን ማለት ነው እንዴት ሳለው እኔ እንጃ እንደዚህ ብሎ አለኝ ምን ይሻላል ብሎ ሲለው አይ በፍጹም ይሄ ነገርማ ሊሆን አይችልም። አሁን እኮ ሰውየው እኮ መጥቶ በሌላ ነገር ተደረገለት እኮ ይላል። ምን ያለው ታሪ ምን ያለው እንግዲህ መልምት በጣም እንደደነገጠው ምን አለ? አዎ በሌላ ሰው የሌላ ሰው እንትን መጥቶ ተደረገለት አለ። በጣም የሚገርም ነው በጣም የሚያሳዝን ነገር ነው ብሎ ይላል። አዎ እንግዲህ ምንም ማድረግ አንችልም ያው እንደዚህ ሆኗል የተፈጠረው ነገር ሌላ አምጥቶ እንትን ብሏል አለ። እና አሁን እንዴት ነው ብሎ ሲል ያው እንግዲህ ያለው ነገር ይሄን ይመስላል ይለዋል። እሺ በቃ ኤኒ ታይም በፈለከኝ ሰዓት አለሁኝ ይለዋል። እሺ ብሎ ተባብለው ይለያያሉ። ያው የገጠመው ነገር እንግዲህ ከባድ ቢሆንም ታሬ ደግሞ ምንም ችግር የለው ከጎንህ ነኝ ብሎ ይለዋል። ገንዘብ ሲለው አረ በጭራሽ ይሄ በትንሽ በትልቁን የገንዘብ እንዲወጣ አልፈልግም ግን አለው አይነት የሚሰጥና የሚሰጥበት ቦታ አለው ይለዋል። እሺ በቃ ብሎ እንግዲህ ይሄዳል ማለት ነው። እሱም እንግዲህ እንዳጣም ብሩክም አሁን ላይ ይሄ ጥሩ ላይ ይገኛል። በጣም ለውጥ ላይ ነው ማለት ነው። ተሽሎታል። ያው ከበፊቱ ያው እንግዲህ ፓራራይዝ ምናምን አድርገዋለች። ፓራራይዝን ብታረገው እንግዲህ በጣም ብዙ ለውጥ አለው ማለት ነው። በሚያሳዝን ሁኔታ ማህሌት እንግዲህ እዚህ እንደዚህ አድርገዋለች። በጣም ነው የሚያሳዝነው በእውነቱ ነገርና እንግዲህ አለምዬም ወደዋለች እንትናን ማለት ነው። መልመድን ወደዋለች ሲዘፍን ምናምን ሰምታ እንግዲህ ማነው እሱ የሚዘፍነው ልጅ ምናምን እያለች ሁሉ እንትን እያቋጨች ነው ያለችው ነገር ማለት ነው። እንዴ ምናምን ነው ያለችው። አዎ ማነው የዘፈነው ምናምን ስትብላ ስጠይቃት አለምዬ ኤዴንን እንዴ ምን ማለት ነው አለቻት። ማነው የዘፈነው ነው ያልኩሽ ማልመድ ነው እንደ ምናምን አለች ማለት ነው። መልመድ ስትላት ከዛ ተነስታ ጥላት ትወጣለች። ያው ኤዴንም ስለምትወደው መልመድን በጣም ነው የምትወደው። ኤዴንም እንግዲህ ዝፈንልኝ ምናምን እያለች ያው በፍቅሩ ወርቃለች። አሁን ደግሞ እችኛዋም ተነስታለች ማለት ነው። አለምዬም ወደዋለች እና ውድ ቤተሰቦቼ አለምዬም ወደዋለች። እንግዲህ መልመድ ለማንኛቸው ነው የሚሆነው የሚለውን እሱ እያቃል እሱ የወደደውና ሲያፈቅረው ነው። ዳጣም ግን አለምዬ ግን አይኗን ጥላባለች እያለችው ነበረ።
አንቺ ልጅ ያምሻል እንደ እያላት ነበር። አዎ አይኗን ጥላባለች ግን እኮ ምናምን እያለች አንቺ ልጅ እያለ እንግዲህ ዳጣን እያባረራት ነበረ። ያው ውድ ቤተሰቦች እንግዲህ ያለው ነገር እዚህ ላይ ነው። ብሩክም እንግዲህ ለውጥ አለው ተበፊቱ። አሁን በጣም ለውጥ ላይ ነው። ምግብም እየበላ ነው በስርዓቱ። ያኔ በጣም ለውጥ አለው። እንግዲህ ማህሌትም ለመጨረሻ ጊዜ ታግታለች። ያው ያለችበት ሁኔታ ከባድ ነው። ያኔ ግድ እሷን ደግሞ ከዛም በላይ ማድረግ ነበር ያለባቸው። ምክንያቱም እሷ በጣም ነፍሰ ገዳይ ናት። ያኔ ደፋር ነች ምናምን የምታደርገው ሁላ በጣም ከባድ ነው። ያው እንግዲህ ብሩክን ለዚህ አብቅተዋለች ማለት ነው። ፓራራይዝ አድርገዋለች። እንግዲህ በቀጣይ እስከምንገናኝ ላይክ